My brothers and sisters, I am shaking as I speak these words. አሁን የምነግራችሁን ትልቅ እውነታ ስነግራችሁ ከንፈሮቼ እየተንቀጠቀጡ ነው። አንድ ሰው በአምስት መንገድ ለአጋንንት ወይም ለዲያብሎስ በህይወቱ ላይ በርና ቀዳዳ ሊከፍትለት ይችላል። የመጀመሪያው ከትዳር ውጪ በሚደረግ ግንኙነት ነው። ሁለተኛው ዝሙት ወይም ደግሞ ፖርኖግራፊ ነው። ሶስተኛው ይቅር አለማለት ነው። አራተኛው በዘር ማንዘርና በቤተሰብ በኩል የሚመጣ የጨለማ አሰራር ወይም ደግሞ አጋንንትን ማምለክ ነው። አምስተኛው ደግሞ በመንፈሳዊ ህይወት መድከም ነው። ሁሉንም በጥልቀት እናየዋለን። በተለይም ደግሞ በህልማችሁ ወጣ ያለና ባዕድ የሚመስል ነገሮችን የምታዩ ሰዎች በተጠንቀቅ እንድታዳምጡ እንፈልጋለን። ምክንያቱም ይህ መልእክት ህይወታችሁን ሊቀይረው ይችላል። ይህ የጨለማውን ዓለም ሚስጥር ማጋለጥ ስለሆነ ለኔም አደጋ ሊሆን ይችላል። ነገር ግን ይህንን ሚስጥር ልትሰሙት ይገባል። ስሜ ኳሜ ነው። በምዕራብ አፍሪካ በምትገኘው አገር ጋና ውስጥ የምኖር ሲሆን ለብዙ ዓመታት በጨለማው ዓለምና በጥንቆላው ስራ ውስጥ ጠልቄ ገብቼ እሰራ ነበር። አሁን ግን ከዛ ጨለማ ዓለም ነፃ ወጥቼ ያየሁትንና በዛ በጨለማ ዓለም ውስጥ እያለው አደርግ የነበረውን እውነታ በሙሉ አጋልጣለሁ። በተለይም ደግሞ በህልሞችና በራእዮች የሚታዩ ነገሮችን ችላ እንዳትሉ አሳስባችኋለሁ። ዛሬ የምናየው በህልም ውስጥ እንደነዚህ ያሉ ነገሮችን የምታዩ ከሆነ ወዲያውኑ ልትነቁና ማድረግ የሚገባችሁን ነገሮች ልታደርጉ ይገባል። አያችሁ፣ ህልሞች ጥልቅ የሆነና ውስብስብ የሆነ መንፈሳዊ ዕውቀት ሊኖረው ይችላል። የእግዚአብሔር ቃል በተደጋጋሚ እግዚአብሔር አምላክ በህልም እንደሚናገር ደጋግሞ ይናገራል። ለምሳሌ በመጽሐፈ ኢዮብ ምዕራፍ 33 ቁጥር 14 ላይ እንደዚህ ይላል፣ እግዚአብሔር በአንድም መንገድ በሌላም ይናገራል፣ ሰው ግን አያስተውልም። በህልም በሌሊት በራእይ አፍላ እንቅልፍ በሰዎች ላይ ሲወድቅ በአልጋ ላይ ተኝተው ሳሉ በዚያን ጊዜ የሰዎች ጆሮ ይከፈታል፣ በተግሳጹም ያስደነግጣቸዋል ይላል። እግዚአብሔር ብዙሃንን በህልም በኩል ሲናገር በመጽሐፍ ቅዱስ ላይ መመልከት እንችላለን። እነዚህ ህልሞች አንዳንድ ጊዜ ማስጠንቀቂያ ናቸው፣ አንዳንድ ጊዜ ደግሞ ጠላት ሲያጠቃ ነው፣ በሌላ ጊዜ ደግሞ በሮች ናቸው። በህልማችሁ የተለያዩ ነገሮችን ስትበሉ ካያችሁ ወይም ደግሞ ከሰዎች ጋር የግብረ ስጋ ግንኙነት ስታደርጉ ከተመለከታችሁ ያ ትልቅ ማስጠንቀቂያ ሊሆን ይችላል። በመንፈሳዊው ዓለም ህልሙን የማታስቆሙ ከሆነና የማትመልሱት ከሆነ አንዳንድ ጊዜ የምትበሉት ምግብ እንኳን ሳይቀር አንድ ነገር ከህይወታችሁ እየተወሰደባችሁ እንደሆነ የሚያመለክት ነው። አያችሁ፣ ይህንን እንዴት አወቅ ካላችሁ በህይወቴ አብዛኛውን የሚቆጠረውን በጥንቆላ ዓለም ውስጥ ነው ያሳለፍኩት። ብዙ ሰዎች ላይ በተለይም አማኞችን ከጨለማው ዓለም ውስጥ ሆነን ለማጥቃት ስንፈልግ የመጀመሪያ የምናደርገው ነገር የተለያዩ ግራ የሚያጋቡና ባዕድ የሚመስሉ ህልሞችን በሌሊት እንሰድባቸዋለን። ለምሳሌ የተለያዩ ነገሮችን ሲመገቡ እናሳያቸዋለን። በሌላ ጊዜ ደግሞ የግብረ ስጋ ግንኙነት ከሰዎች ጋር ሲያደርጉ እናሳያቸዋለን። አንዳንድ ጊዜ ህልሞቹ እውንና የእውነት የሆነ እስኪመስላቸው ድረስ ስለሚሆኑ ሲነሱ ግራ ይጋባሉ፣ የድካም ስሜት ይሰማቸዋል፣ ውስጣቸው ባዶነትን ይሞላል። አንዳንድ ጊዜ እጅግ በጣም እያፈሩና ራሳቸውን እየወቀሱ ይነቃሉ። እነዚህ ህልሞች እንዴት እንደሚጀምሩና ለምን በነዛ ሰዎች ላይ እንደሚሆኑ በደንብ አድርጌ ጠንቅቄ አውቃለሁ። ምክንያቱም ለብዙ ዓመታት እነዚህን ህልሞች በሰዎች ላይ ስሰድ ኖሬያለሁ። ሰዎች እንዴት ከዚህ ስርዓት ነፃ ሊወጡ እንደሚችሉና በጊዜ በቶሎ ነገሩን መገደብ እንደሚችሉ ከመናገሬ በፊት አንድ ነገር ልንገራችሁ። ወደዚህ ጥንቆላው ዓለም ለመጀመሪያ ጊዜ የተዋወቅኩት ገና የ17 ዓመት ልጅ እያለሁ ነው። አክስቴ ነበረች ወደዚህ ዘርፍ እንድገባ ያደረገችኝ። በእርግጥ ከውጭ የሚያያት ሰው እሷን የሚያውቃት የባህል መድኃኒት ቀማሚ እንደሆነች ብቻ ነበር። ነገር ግን በጥልቀት ሰልጥና የምትሰራው አንድ ስራ ነበር። እሱም በጨለማው ዓለም ውስጥ ነው። በተለይም በጨለማው ዓለም ላይ ሌሊት የሚከናወኑ አደገኛ ስራዎችን ትቆጣጠራለች።
አብዛኞቹን የጨለማ ጥቃቶች የምንፈጽማቸው ከሌሊቱ 7 ሰዓት እስከ ሌሊቱ 10 ሰዓት ባለው ሰዓት ገደማ ውስጥ ነው። ይህ ሰዓት በጨለማው ዓለም ላይ የተመረጠበት ምክንያት ደግሞ ሰዎች በዚህ ሰዓት በእንቅልፍ ስለሚጣሉና እጅግ በጣም ስለሚደክሙ ደግሞ መንፈሳዊው ዓለም ጭር ስለሚል ለማጥቃት እጅግ በጣም ይመቻል። ብዙ ሰዎች ሳያውቁት በዛ ሰዓት ከሌሎች ሰዎች ጋር የግብረ ስጋ ግንኙነት ያደርጋሉ። አንዳንዴ የማያውቁት ሰዎች ናቸው፣ አንዳንዴ ደግሞ የሚያውቁት ሰዎች ናቸው። በሌላ ጊዜ ደግሞ ሰዎች የማይወዱትን ምግብ እንኳን ጭምር ሲበሉ ያያሉ። አንዳንድ ጊዜ ከሰዎች ጋር ይበላሉ፣ አንዳንድ ጊዜ ከዘመዶች ጋር ይበላሉ፣ አንዳንዴ ደግሞ ራሳቸው በእጃቸው ሳይመገቡ ሌሎች ሰዎች ሲመግቧቸው ያያሉ። ብዙ ሰዎች እንደዚህ ያሉ ህልሞችን ችላ ይላሉ። ነገር ግን እውነታው እንደዚህ አይነት ህልሞች የምታዩ ከሆነ አብዛኛው ህልሞች ልክ ያልሆኑና ጥቃት ያለባቸው ጥቃትን መሰረት ያደረጉ ህልሞች እንደሆኑ ልነግራችሁ እወዳለሁ። በ2010 የተፈጠረውን ልንገራችሁ። አንድ ማንጊ የተባለ ግለሰብ ነው። የሁለተኛ ደረጃ አስተማሪ ነው። ጠንካራ የሚባል ክርስቲያን ነው። ታዲያ ይህ መምህር አንድ ልምድ ነበረው። ሁል ጊዜ ከመተኛቱ በፊት ለ1 ሰዓት ለሚያክል ጊዜ የመጸለይ ልምድ አለው። እኛም ኢላማችን አድርገነው ነበር። ምክንያቱም ደግሞ የተለያዩ መንፈሳዊ ውጊያዎችን በጠላት ምሽግ ላይ እያደረሰ ነበር። ታዲያ በጨለማው ዓለም አንድ ውሳኔ ተወሰነበት። እርሱም ይህንን ሰው በህልም ማዳከም ነበር። በመጀመሪያ የላክንበት ህልም ውስጥ ራሱን አንድ ሰፊ ጉድጓድ የሚመስል ነገር ውስጥ እንዲያገኝ ያደረግነው። በዚህ ስፍራ ውስጥ ብዙ ምግብና ብዙ ሰዎች ይገኙበታል። የሚወዱትን ምግቦችም ቀላቅለንበታል። አንዳንድ ቢራና እሱ የማይጠቀማቸውም ነገሮች አሉ። ህልሞችን ወደ ሰዎች ስንልክ እጅግ በጣም ተጠንቅቀንና አስበንበት አቅደንበት ነው የምንልከው። ከዚህ በኋላ ከቅርብ ዘመዶቹ የሆኑት መካከል የሞተችው አክስቱ በዛ ስብስብ ውስጥ አያት። ፈገግ ብላ አየችው። እሷም ልዝብ ባለ አንደበት ስሙን ጠራችውና ና አብረኸኝ ተመገብ አለችው። እርሱም ሳያስበው ራሱን ከሷ ጋር እየበላ አገኘ። በነጋታው ከመኝታው ሲነቃ እጅግ በጣም ደጋግሞ ራሱን አገኘ። ነገር ግን እሱ ነገሩን በልቡ አኖረውና ችላ አለ። ከዛ ምሽት በኋላ በየሳምንቱ ሶስት ጊዜ ተመሳሳይ ህልም ያይ ነበር። እሱ ግን ለህልሙ ቦታ አልሰጠውም ነበር። ነገር ግን በነዚህ በሚበላበት ቀናቶች በእያንዳንዱ ቀን የሆነ ተጽዕኖ ስር እየወደቀ እንደነበር ውስጡ ደጋግሞ ይነግረዋል። ቀስ በቀስ በመንፈሳዊ ነገር ላይ የነበረው ጥማትና ፍላጎት እየሞተና እየደከመ መጣ። ለመንፈሳዊ ነገር ያለው አስተሳሰብ እየዛለ መጣ። በየቀኑ ሲነሳ እጅግ በጣም እየደከመውና በሐዘን ስሜት ተውጦ ይነሳ ነበር። ታዲያ ይህ እንደዚህ የሆነ በሶስተኛው ወር ላይ መንፈሳዊ ህይወቱ እጅግ በጣም ደክሞና ተመቶ አገኘው። ቀስ በቀስ ገንዘቡ እየሳሳና ኪሱ እየደከመ አገኘ። በድንገት ሳያስበው ለማግባት አጭቷት የነበረችው ሴት ሰርጉ እንዲቀር ፈለገችና ተፋታችው። ከውጪ ለሚያየው የነገሮች አለመገጣጠም ሊመስል ይችላል። ነገር ግን በመንፈሳዊው ዓለም ይህ ዓላማ ተደርጎ ታቅዶ የተሰራበት ሴራ ነው። በየጊዜው በህልም ውስጥ ሆኖ በሚበላ ቁጥር በመንፈሳዊው ዓለም ላይ መንፈሳዊ ውል እየታደሰ ይሄዳል። አንዳንዶች በህልማቸው ሲበሉ ሲያዩ ስለደከመኝ ነው ስላማረኝ ነው ብለው ያስባሉ። ነገር ግን መንፈሳዊ ዓለም ላይ ሌላ አጀንዳ ሊሆን ይችላል። ከዚህ በኋላ ቅድም ታሪኩን የነገርኳችሁ ሰው በአካባቢው በሚገኝ ወደ አንድ ቤተ ክርስቲያን አመራ። በሚገርም አጋጣሚ በዛ ቀን ላይ የሰበከው የቤተ ክርስቲያኑ ሰባኪ ሰዎች በህልም ስለሚያዩትና ስለ መንፈሳዊ ውጊያ ነበር። የትልቅ ግጥምጥሞሽ ነው። ታዲያ መጋቢው በሚሰብክበት ወቅት ይህ ሰው አንድ ነገር ተገናዘበ። ሰባኪው የሚያወራው እያንዳንዱ ነገር በህይወቱ ላይ እየሆነ እንደነበር አስታወሰ።
ይህንን ስብከት መስማት የጀመረበት ደቂቃ ፈውሱን ማግኘት የጀመረበት ሰዓት ነበር። ከዚህ በኋላ የሆነው ነገር ግን እጅግ በጣም የሚያስደነግጥ ነው። ምክንያቱም በድጋሚ በህልም ያጠጣነው የተለያዩ ምግቦች አቀረብንለትና እንዲበላ አዘዝ ነው። ይህንን የምነግራችሁ በህልም ዓለም ውስጥ ነው። ታዲያ ማንም ባልጠበቀው ሁኔታ ወዲያውኑ በኢየሱስ ስም እቃወማለሁ ብሎ ጮኸ። እጅግ በጣም የሚያስደነግጥና በፍጹም ያልተጠበቀ ነገር ነው ያለው። ይህንን እንደተናገረ በቅጽበት ባኖ ደንግጦ ተነሳና ነቃ። ለብዙ ወራት ይዘንበት የነበሩት ነገሮች በሙሉ ቀስ በቀስ መላላትና መበጣጠስ ጀመሩ። ወዲያውኑ ህልሙን እንድንለቅ ተገደድን። ይገርማል። አንዳንድ እምነት ሰዎች በህልም ውስጥ ሆኖ እንኳን ህልሙን መቆጣጠር እንዲችሉ ያደርጋቸዋል። ብዙ ሰዎች ምን ያህል ይህ የህልም ዓለም አደገኛና ህይወት ለዋጭ ሊሆን እንደሚችል አይረዱም። የእግዚአብሔር ቃል በአንደኛ ቆሮንጦስ ምዕራፍ 6 ቁጥር 19ና 20 እንደዚህ ይላል፣ ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረውን የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በስጋችሁ እግዚአብሔርን አክብሩ ይላል። አንድ ነገር ልንገራችሁ። ጾታዊ ግንኙነቶች ማለትም ልክ ያልሆኑና ልቅ የሆኑ ጾታዊ ግንኙነቶች ደግሞም አለመቀደስ በመንፈሳዊ ዓለም ላይ ለአጋንንት ትልቅ በርን መክፈቻ መንገድ ነው። አብዛኛውን ጊዜ ጠላት ሰዎችን ወይ በዝሙት ካልሆነም በህልም አሊያም ደግሞ በተደበቁ ምኞቶች ያገኛቸዋል። እንዲሁም ኢየሱስ ክርስቶስ በመጽሐፍ ቅዱስ ላይ ሲነግረን በልብ ውስጥ ያለ ምኞት እንኳን ሰዎችን ኃጢአትን እንደሚያስገባ ይነግረናል። ይህንንም ደግሞ በማቴዎስ ወንጌል ምዕራፍ 5 ቁጥር 27 ላይ ታገኙታላችሁ። የጨለማው ዓለም ኢላማና ዓላማ አድርጎ የሚንቀሳቀሰው አንድና አንድ ነገር ነው። ይህም ሰዎች በተለይም ደግሞ አማኞች በመንፈሳዊ ህይወታቸው እየደከሙና እየዛሉ እንዲመጡ ማድረግ ዋነኛ ዓላማ ነው። ከዚህ በኋላ የምነግራችሁና የማሳውቃችሁ ነገር በጨለማው ዓለም ላይ እየነበርኩኝ የማደርጋቸው ነገሮች ብቻ ሳይሆኑ ይልቁንስ አንድ ክርስቲያን ከነዚህ ዲያብሎስ ከሚያዘጋጃቸው ጥልቅ ወጥመዶች እንዴት ማምለጥ እንደሚችል መፍትሄውንም ጭምር እነግራችኋለሁ። መጀመሪያ ግን ስለ መፍትሄዎች ከማውራቴ በፊት ሰዎች እንዴት በአጋንንት ኢላማ እንደሚሆኑና አጋንንት አይኑን እንዴት ሰዎች ላይ እንደሚጥል ነግራችሁ እወዳለሁ። አንድ እውነታ አለ። ሁሉም ሰው ለማጥቃት ቀላል አይደለም። አንዳንድ ሰዎች አይደለም በእውን በህልም እንኳን ለማጥቃት እጅግ በጣም ይከብዳሉ። ሌሎች ደግሞ እጅግ በጣም ቀላል የሆኑ ኢላማዎች ናቸው። አንዳንድ ክርስቲያኖች አውቀውም ሆነ ሳያውቁ ብዙ በሮችን ይከፍቱልናል። አንዳንዶች ደግሞ በሚያሳዝን ሁኔታ ህይወታቸው ውስጥ ለመግባት እጅግ በጣም ያዳግታል። የእግዚአብሔር ቃል በመክብብ ምዕራፍ 10 ቁጥር 8 ላይ ሲናገር እንዲህ ይላል፣ ጉድጓድን የሚምስ ይወድቅበታል፣ ቅጥርንም የሚያፈርስን እባብ ትነድፈዋለች ይላል። በሌላ ቋንቋ ሳስረዳችሁ በህይወታችሁ ላይ ያለውን መንፈሳዊ ግንቦች በምታፈርሱበት ወቅት አደገኛና መርዛማ የሆኑ መናፍስታት ወደ ህይወታችሁ በቀላሉ ሊገቡ ይችላሉ። በሰዎች ህይወት ውስጥ 5 ወሳኝ የሆኑ በሮችን እንፈልጋለን። የመጀመሪያው ከትዳር ውጪ የሚደረግ ግንኙነት ነው። ሁለተኛው ደግሞ ፖርኖግራፊና ዝሙት ናቸው። ሶስተኛና ብዙ ሰዎች በልባቸው ውስጥ እንዳለ እንኳን የማያውቁት ምህረት አለማድረግ ወይም ደግሞ ይቅርታን አለማድረግ ነው። አራተኛው ደግሞ በቤተሰብ በዘር ማንዘር ውስጥ ያለ የጥንቆላ አሰራር ወይም ደግሞ የጥንቆላ አምልኮ ነው። አምስተኛውና የመጨረሻው ደግሞ መንፈሳዊ ሰው አለመሆን ወይም ደግሞ መንፈሳዊነትን እንደ ትርፍ ጊዜ ብቻ መውሰድ። ከነዚህ ከአምስቱ አንዱ በር ብቻ ከተከፈተልን የሰዎች ህልም ውስጥ ለመግባት ይቀለናል። አያችሁ፣ ጠላት አንድን ሰው ኢላማ ከማድረጉ በፊት ያንን ሰው በደንብ አድርጎ ይከታተላል።
ይህ ሰው ምን እንደሚያይ፣ ምን እንደሚያዳምጥ፣ ምን እንደሚሰራ፣ ምን እንደሚያደርግ፣ ይጸልያል አይጸልይም፣ እግዚአብሔርን ቃል ያነባል አያነብም፣ በልቡ ውስጥ ያለውን ሐሳብ ሳይቀር በደንብ አድርጎ ይመረምራል። ለዛ ነው የእግዚአብሔር ቃል በምሳሌ መጽሐፍ ምዕራፍ 4 ቁጥር 23 ላይ አጥብቀህ ልብህን ጠብቅ የሕይወት መውጫ ከእርሱ ነውና የሚለው። ይህ ማለት ለምሳሌ አንድ ሰው ለብዙ ሰዓታት ስለ ዝሙት ወይም ደግሞ ጭንቅላት ውስጥ ባለ ፍርሃት ተውጦ ካልሆነም ደግሞ በጥንቆላ አሰራር ውስጥ ዘፍቆ ገብቶ ከሆነ ወዲያውኑ ይህንን ሰው በተለያዩ በሮች ከፍቶ ስለሚጠብቀን በሕይወት ውስጥ ለመግባት ይቀለናል። ይህ ለኛ የመጀመሪያው የጥቃት በራችን ነው። አንድ ካምፓላ ውስጥ የምትኖር አንድ ግሬስ የተባለች ሴት ልንገራችሁ። ይህቺ ሴት የምትሰራበት ትንሽዬ የልብስ መሸጫ መደብር አለች። ከውጪ ሰዎች ሲያዩት ስትስቅ፣ ስትጫወት ጤነኛና ምንም ያልደረሰባት ብትመስልም ነገር ግን በሚያሳዝን ሁኔታ ይህቺ ሴት ለረጅም ዓመታት አንድ አይነት ህልሞችን ስታይ ከርማለች። ሁል ጊዜ በዚህ ህልም ውስጥ ሰዎች የተሰበሰቡበት ስፍራ ላይ ራሷን ታገኛለች። አንዳንድ ጊዜ ይህ ስብስብ ድግስ ነው፣ በሌላ ጊዜ ደግሞ ልክ የሰርግ አይነት አዳራሽ ውስጥ ነው። ታዲያ በህልም ውስጥ ያልተቀቀለ ማለትም ጥሬ የሆነ የማይበላ ሩዝ ይቀርብላታል። አንዳንድ ጊዜ ደግሞ የተጠበሰና ያረረ ሩዝ ይቀርብላታል። ከዚህ በኋላ ይህንን ሩዝ በግድ አፏ እስኪሞላ ድረስ ትበለዋለች። ልክ በጠዋት ማልዳ ስትነሳ ሰውነቷ ድቅቅ ይልባታል፣ ይጫጫናታል፣ ይደካክማታል። አንዳንድ ጊዜ ደግሞ እጅግ በጣም ይሰለቻታል። በመጀመሪያ ነገሩን ችላ ብላው ነበር። ነገር ግን ይኸው ነገር ህይወቷን መቀየር ጀመረ። ቀስ በቀስ ህይወቷ ሌላ አቅጣጫ መያዝ ጀመረ። የነበራት የልብስ መሸጫ መደብር ቀስ በቀስ ደንበኞቹን እያጣ መጣ። ይባስ ብሎ የተለያዩ ደንበኞች ይቀሩ ጀመረ። ከዛም አልፎ ቤቷ ውስጥ ሰላምን ማጣት ጀመረች። ትዳሯ ይበጠበጥ ጀመረ። ባለቤቷ ሁል ጊዜ ወደ ቤት ስትመጣ ተናዳና ደክሟት ስለምትመጣ እጅግ በጣም ያዝንባት ነበር። ከሁሉም የባሰው ደግሞ ከማታውቀው ከአንድ ሰው ጋር ሁል ጊዜ ግንኙነት ታደርግ ነበር። ይህንን የምታደርገው በህልሟ ነው። የሚገርመው ነገር ይህ ህልም በግልጽ የሚታይና የእውነት የሆነ እስኪመስላት ድረስ በአይኖቿ የምታየው እስኪመስላት ድረስ ህያውና እውን ይመስል ነበር። አንዳንድ ጊዜ ይህ አብሯት የሚያድረው ሰው ልክ የምታውቀው ሰው ያክል ይመስላት ነበር። አንዳንድ ጊዜ ደግሞ ፊቱ አይታያትም። ከዚህ ህልም በምትነቃበት ወቅት እጅግ በጣም ታፈራለች። እግዚአብሔር እንደሚያዝንባት ያክል ይሰማት ነበር። እንደ ደከመች ውስጧ ይነግራታል። አብዛኛውን ጊዜ ሰዎች በህልማቸው የግብረ ስጋ ግንኙነት እንዲያደርጉ የምናደርግበት ምክንያቶች መካከል አንዱ የሰዎች ትዳር ወይም ደግሞ ጮኝነት እንዲፈራርስ ስለምንፈልግ ነው። ምክንያቱም እነዚህ ሰዎች በህልም ካለው ሰው ጋር መተኛት ሲጀምሩና ይህ ልምድ እየተደጋገመ ሲመጣ ሳያውቁት በህልም ዓለም ወይም ደግሞ በመንፈሳዊ ዓለም ውስጥ ከማያውቁት ጨለማ ዓለም ጋር ኪዳን ይገባባሉ። ይህ ሳያውቁት የሚገቡበት የጨለማው ዓለም ኪዳን ደግሞ ሁል ጊዜ በመንፈሳዊ ህይወታቸውና በኑሮአቸው ላይ ትልቅ የሆነ ጠባሳና ተጽዕኖን ያሳድራል። የነዚህ ጥቃቶች ኢላማ ቀላልና የታወቀ ነው። እንደዚህ አይነት ህልም በተደጋጋሚ እያያችሁ ከሆነ ወይም ደግሞ ወጣ ያለ ህልም እየተለማመዳችሁ ከሆነ አንድ ነገር እወቁ። ጠላት በህይወታችሁ ላይ ተጽዕኖ ለማድረግ እየሞከረና ከበረከታችሁ ሊለያያችሁ ሊሞክር እየሆነ እንድታውቁና እንድትነቁበት እነግራችኋለሁ። እንደዚህ አይነት ህልም የሚያዩ አብዛኞቹ ሰዎች በትዳራቸው ላይ ከባድ የሆነ ችግር አለባቸው። የሚያሳዝነው ይህ ችግር እንኳን ከየት እንደመጣ ሳያውቁት፣ ነገር ግን ግራ በሚያጋባ ሁኔታና ባዕድ በሚመስል መልኩ ከትዳር አጋሮቻቸው ጋር በሆነው ባልሆነው ይጣላሉ፣ ይኮራረፋሉ።
ታዲያ አንድ ቀን ግሬስ አክስቷ ጋር ሄደች። አክስቷም እሷ ወደምትሄድበት ቤተ ክርስቲያን ወሰደቻትና በዛ ስፍራ የነበረው ሰባኪ ስለ መንፈሳዊ ውጊያ ያስተምር ጀመረ። ታዲያ ይህንን የምትሰማው ግሬስ ወዲያው አንድ ነገር በራላት። ለአመታቶች ችላ ስትላቸው የነበሩት ህልሞች ለከስ መንፈሳዊ ውጊያዎቿ ነበሩ። ዝም ብላ ቆማ ስትጠቃበት የነበረው መንፈሳዊ መሬት ህልሟ እንደነበረ ተረዳች። ከአገልግሎትም በኋላ ወዲያውኑ አገልጋዩን ለብቻው አገኘችው። እሱም ሁሉንም ነገሯን ከሰማ በኋላ አንድ ጥያቄ ጠየቃት። ከመተኛትሽ በፊት ትጸልያለሽ አላት። ታዲያ ምላሿ እጅግ በጣም የሚያስገርም ነበር። እንዲህ አለችው፣ አብዛኛውን ምሽቶች የምተኛው ወይ ቲቪ እያየው ቲቪ ከፍቼ በዛው እንቅልፍ ይወስደኛል። አንዳንድ ጊዜ ደግሞ ቲክቶክን እያየውና ስክሮል እያረኩ በዛው እንቅልፍ ይወስደኛል። ወይ ደግሞ እንቅልፌ በጣም ይመጣና ስልኬን ዘግቼ አስቀምጬ ተኛለሁ አለችው። እሱም ይህ ነፃነቷን ሊወስድ የመጣው ለጨለማው ዓለም የመጀመሪያው ክፍት በርና ቀዳዳ እንደነበር አሳወቃት። ወዲያውኑ ይህ አገልጋይ ንስሐ እንድትገባና በድጋሚ ቃል ኪዳኗን ከእግዚአብሔር ጋር እንድታድስ አደረጋት። አንድ ነገር ልንገራችሁ፣ ነፃ መውጣት በመጮህ አይመጣም። ይልቁንስ ለነፃነታችሁ የመጀመሪያ እርምጃ የሚሆናችሁ ንስሐ መግባት ነው። መጽሐፍ ቅዱሳችን በሐዋርያት ሥራ ምዕራፍ 3 ቁጥር 19 ላይ እንዲህ ይላል፣ እንግዲህ ከጌታ ፊት የመጽናናት ዘመን እንድትመጣላችሁ አስቀድሞም ለእናንተ የመረጠውን ኢየሱስ ክርስቶስን እንዲልክላችሁ ኃጢአታችሁን ይደመስስ ዘንድ ንስሐ ግቡ ተመለሱም ይላል። አያችሁ፣ ንስሐ መግባት ሁል ጊዜም እነዛ የተከፈቱ ቀዳዳዎችና በሮችን የመድፈን ልዩ የሆነ ችሎታ አለው። ወዲያውኑ ግሬስ ንስሐ ገባች። የንስሐ ጸሎቱ እጅግ በጣም ቀላል ይመስላል። 1 ደቂቃ እንኳን የማይሞላ የንስሐ ጸሎት ነበር። ነገር ግን በመንፈሳዊ ዓለም ላይ ትልቅ ለውጥ ሆነ። በቀጣዩ ቀን ምሽትም ላይ ኃይላችንን አሰባስበን ልናጠቃት ተዘጋጀን። ልክ ከዚህ ቀደም የምናሳያትን ህልም ራሱኑ በተደራጀ መልኩ ወደሷ ቀረብን። የተለያየ ሙዚቃና የሚያምር አይነት ድግስ አዘጋጀንላት። ከዚህ በኋላ ልክ እንደሌላው ጊዜ ምግብ ወደሷ እንዲመጣ ተደረገ። ይህ ሁሉ ነገር ታቅዶና ተወጥኖ የሚደረግ ነገር ነበር። አንድም ስህተት አልነበረውም። ከዚህ በኋላ የቀረበላትን ምግብ ዝቅ ብላ ትኩር ብላ አየችው። ከዚህ በኋላ ጮክ ብላ ኢየሱስ ኢየሱስ እያለች ደጋግማ ስሙን መጣራት ጀመረች። ከዛ በኋላ በድንገት እየጮኸች በኢየሱስ ስም ይህንን ምግብ ይህንን አሰራር እቃወማለሁ ብላ ጮኸች። በዛች ቅጽበት ውስጥ ያ ሁሉ ህልም ገደል ገባ። ወዲያውኑ ባነነችና ነቃች። የሚገርማችሁ ነገር ነፃ ማውጣቷ በአንድ ምሽትና በአንድ ዕውቀት ምክንያት ነበር። በድጋሚ ደጋግመን ወደ ህይወቷ ለመግባት በሮችና ቀዳዳዎችን እንፈልግ ነበር። በተለያዩ አጋጣሚዎችም ልክ እንደዚህ አይነት ህልሞችን አስመስለን ለማቅረብ እንሞክራለን። እሷ ግን እንዴትም እየተፋለመች ታመልጥ ነበር። ታዲያ ይህንን አጋጣሚ ሄዳ ለፓስተሯ ነገረችው። እርሱም በግርምት ከሰማት በኋላ አንድ ነገር አዘዛት። ጾምና ጸሎት በህይወቷ ላይ እንድታውጅ ነገራት። አያችሁ፣ የክርስቲያን ትልቁ መሳሪያ ከሆነው አንዱና ዋነኛው ጾም ጸሎት ነው። አለቅ ያላችሁ ወይም ደግሞ አላልቅ ያላችሁ ጉዳይ ካለ ጾም ጸሎት ግቡበት። ህይወታችሁን ሙሉ በሙሉ ሊቀይር የሚችል ትልቅ ኃይል አለው። አያችሁ፣ ኢየሱስ ክርስቶስ እንኳን ክርስቲያኖች በጾምና በጸሎት ውስጥ እንዲሆኑና ጠንካራ ጉዳይ ካላቸው ጾም ጸሎት መግባት እንዳለባቸው አስረድቷቸዋል። ይህን ደግሞ ለመረዳት ከባድ አይደለም። ምክንያቱም የእግዚአብሔር ቃል
ኢየሱስ ክርስቶስ እንደሚናገረው ከሆነ ማቴዎስ ወንጌል ምዕራፍ 17 ከቁጥር 20 ጀምሮ በደንብ አድርጋችሁ ልታነቡት ይገባል። ያኔ ኢየሱስ ክርስቶስ እንኳን የተናገረው ነገር ግልጽ ይሆንላችኋል። አንዳንድ ነገሮች ከህይወታችሁ እንዲወጡ ወይም ደግሞ በህይወታችሁ ላይ ትልቅ ለውጥ የምትፈልጉበት ነገር ካለ ጾምና ጸሎት ግቡበት። አንዳንድ የጨለማው አሰራር ወይም አገዛዝ ግዴታ ልክ እንደዚህ አይነት ጠንካራ እርምጃ ሊወሰድባቸው ይገባል። አለበዚያ ግን ቀስ በቀስ በህይወታችሁ ላይ ስር እየሰደዱ ይበሏችኋል። ቀስ በቀስ ህይወታችሁ እስኪጠፋ ድረስ የተቻላቸውን ሁሉ ያደርጉባችኋል። ታዲያ ግሬስም ትንሽ የሚመስል የ3 ቀን ጾምና ጸሎት በህይወቷ ላይ አወጀች። በእነዚህ 3 ቀናቶችም ውስጥ የምትጸልያቸውን ርዕሶች ጠንቅቃ ታውቅ ነበር። በዋነኝነት በህልም ውስጥ ያደረገችውን ኪዳን እያፈረሰችና ማንኛውም ከጨለማው ዓለም ጋር ያለ ግንኙነት በሙሉ ከህይወቷ ላይ እንዲነቀልና እንዲሄድ ለ3 ቀናቶች ጾምና ጸሎት እያወጀች ጸለየች፣ ጾመች። የኢየሱስንም ደም በህይወቷ ላይ በቤቷ ላይ እያወጀች ነፃ እንደሆነች እየተናገረች ትጸልይ ነበር። ታዲያ የጾሟ 3ኛ ቀን ላይ አንድ ትልቅ ነገር ሆነላት። በህልሟ አንድ ነገር ተመለከተች። ነገር ግን እንደ ሌላው ጊዜ እየተጠጣች ወይም ደግሞ በትልቅ ሰርግ አዳራሽ የሚመስል ቦታ ላይ አልነበረችም። ይልቁንስ ባዶ የሆነ ነጭ ምድረ በዳ ውስጥ ራሷን አገኘች። ከዚህ በኋላ ነጭ በነጭ የለበሰ ከላይ እስከ ታች ድረስ በነጭ ልብስ ያሸበረቀ ሰው ወደ እሷ መጣና መጽሐፍ ቅዱስን ሰጣት። ከዚህ በኋላ ይህንን እንደተመለከተች ወዲያውኑ ነቃች። ከዚህ ምሽት በኋላ የምታያቸው እነዛ የድግስም ሆነ ከማታውቀው ሰው ጋር የምታደርገው ግንኙነት ያለበት ህልሞች በሙሉ ለአንዴና ለመጨረሻ ጊዜ ላይመለሱ ከህይወቷ ጋር ተቆራረጠ። ታዲያ ቀስ በቀስ 2 እና 3 ሳምንት ባልሞላው ጊዜ ውስጥ ስራዋ ወደ ድሮ እየተመለሰና ደንበኞችን እያገኘ መጣ። ወዲያውኑ እየፈራረሰና የማይዘልቅ የሚመስለው ትዳሯ ቀስ በቀስ እየተሻሻለ መጣ። ልክ እንደ ድሮ የመጸለይ ልማዷን እያዳበረችና እያጠነከረች ሄደች። ክርስቲያኖች እባካችሁ ከመተኛታችሁ በፊት የመጸለይ ልማድን አዳብሩ። ምናልባት ረጅም ላይሆን ይችላል። ጥቂት ደቂቃዎችንም እንኳን ቢሆን የመጸለይ ልምድ እያዳበራችሁ ልትሄዱ ይገባል። አማኞችና ክርስቲያኖች አንዱ ትልቅ ስህተት የሚሰሩበት ነገር ሁል ጊዜ ሳይተኙ በፊት ሌላ ጉዳያቸውን አድርገው ወይም ደግሞ የማይረባ ነገርን አድርገው ወደ መኝታ መሄድ ነው። ራሳችሁን ሁል ጊዜም ቢሆን ከመተኛታችሁ በፊት በደሙ ልትሸፍኑ ይገባል። መጽሐፍ ቅዱስም ይህንን ያሳስበናል። ለጠላት እድል ፈንታ አትስጡት። አያችሁ፣ እንቅልፋችሁን ስተኙ የድካማችሁ ሰዓት ስለሆነ ምንም አይነት ነገር የምታደርጉበት ጊዜ አይደለም። ስለዚህ ከመተኛታችሁ በፊት ራሳችሁን በደሙ የመሸፈን ልማድ ሊኖራችሁ ይገባል። ለዛ ነው መዝሙረኛው ሲጽፍ በመዝሙር ምዕራፍ 4 ቁጥር 8 ላይ እንዲህ ይላል፣ በሰላም እተኛለሁ አንቀላፋለሁም፣ አቤቱ አንተ ብቻህን በእምነት አሳድረኸኛልና ይላል። አልጋችን ውስጥ በምንገባበት ወቅት መንፈሳዊው ዓለም ላይ ያለንን ጥበቃ አጠናክረን ልንተኛ ይገባል። ልክ በምድር ላይ ያለውን ቤቶቻችንን ቆላልፈን እንደምናድረው ሁሉ መንፈሳዊው ዓለምም ላይ ራሳችንን አስጠብቀን ወደ አልጋ ብንሄድ መልካም ነው ብዬ አሳስባችኋለሁ።